ሰላም ጤና ይስጥልን። እንዴት ናችሁ? እንደምን ቆያችሁ? የተከበራችሁ የፖድካስቱ ቤተሰቦች፣ የእንግሊዝ ፕሪሚየር ሊግ ዛሬ ከቀን ጀምሮ ተከናውኗል። የመጀመሪያው ጨዋታ የነበረው ማንቸስተር ዩናይትድ ያከናወነው ጨዋታ ነበር። ዩናይትድ ድል ማድረግ ችሏል። በተለይ ቶትናም ሆትስፐርስ ከዩናይትድ ጋር በጫና ውስጥ ሆኖ ነው እየተጫወተ የሚገኘው። የተጫዋቾች ጉዳት፣ የከረንት ፐርፎርማንስ ወጥ አለመሆን እንዲሁም በሜዳ ላይ በሚኖረው አፕሮች ዩናይትድ እየተለወጠበት ካለው መንገድ ለዩናይትድ የሚሰጠው የሜዳ ላይ ምላሽ ምን ይሆናል የሚል ኤክስፔክቴሽን ነበርና የተጠበቀውን ነገር ነው ያየ ነው። ዩናይትድ የአሸናፊነት መንገዱን ቀጥሎበታል። በተለይ ደግሞ ለአሰልጣኝ ማይክል ካሪክ ከ4-4 ውጤት ማስመዝገብ ችሏል። ሌላው ቼልሲ 3-1 በሆነ ውጤት ወልቭስን ረቷል። ፉልሃም ከኤቨርተን 2-1 በሆነ ውጤት አሸንፏል። በርንሌይ ከዌስትሃም ጋር ዌስትሃም 2-0 ረቷል። አርሰናል 3-0 በሆነ ውጤት ሰንደርላንድን አሸንፏል። ያው ትኩረት የሚሆነው የአርሰናል የ3-0 ድል ነው። በርንመዝ ግን አስቶን ቪላ ነጥብ አስጥሎት ከአርሰናል ጋር ያለውን የነጥብ ልዩነት ወደ 9 አስፍቶታል። ለምሽቱ ትልቁ ውጤት አርሰናል ድል ያደረገበት ጨዋታ ነው። አርሰናል ነገ ሲቲ ከሊቨርፑል ጋር ከሚያደርገው ጨዋታ በፊት በ9 ነጥብ ልዩነት እንዲመራ አድርጎታል። ይሄ ማለት ነገ ሲቲ በሊቨርፑል የሚፈተን ከሆነ ነጥብ የሚጥል ከሆነ የ9 ነጥብ ልዩነት ይኖራል ማለት ነው በሊጉ። በዘንድሮ የውድድር ዓመት ያው አርሰናል በ4 የዋንጫ ጉዞዎች ላይ ያለ ቡድን እንደሆነ ይታወቃል። ይሄ ደግሞ ከተጫዋቾች ከነበራቸው የዴብዝ ችግር፣ የጨዋታ አቅርቦት እና ጨዋታውን የሚያሸንፉበት መንገድ ውስንነት አርሰናል ብዙ የተሻሻሉ ነገሮችን ዘንድሮ ፕሮዲስ ማድረግ ችሏል። ትኩረቱ የሆነው የዛሬው ጨዋታ በተለይ ተቀይሮ የገባው ቪክቶር ዮኬሬሽ በጨዋታው ጎል ማስቆጠሩ ነው። 2 ጎሎችን ያስቆጠረው ቪክቶር ዮኬሬሽ። በቋሚነት የተሰለፈው ጋብርኤል ሄሱስ ነበረ። የጋብርኤል ሄሱስ የማጥቃት እንቅስቃሴ በመጀመሪያዎቹ ደቂቃዎች ሜዳ ላይ በነበረባቸው ደቂቃዎች ሰንደርላንዶችን ኢዚ ታስክ ነው የሰጣቸው። ቀለል ያለ የቤት ስራ ነው የሰጣቸው። በተለይ ፕሬስ እንዳይደረጉ የመጀመሪያው ጫና የሚባለው የማጥቃት ጫና ነው። ይሄ ማጥቃት ጫና በ3 ይገለጻል። የመጀመሪያው ፔኔትሬሽን ነው። ፔኔትሬሽን ዊዝ እና ዊዛውት ቦል አለ። ሁለተኛው ደግሞ ስፔስ ፔኔትሬሽን ይኖራል። ብቻውን በስፔስ በሚያጠቃበት ሰዓት የሚጎትተውና በተከላካይ መስመር ክፍል ተጫዋቾች የሚተውን ስፔስ ሌሎች እንዲያጠቁ የሚያደርግበት የጨዋታ ጫና አለ። ሶስተኛው ዳይሬክት ስኮሪንግ ኦፖርቹኒቲ የሚባለው በተለይም ደግሞ ጎሎችን ያስቆጠረበትን ሁለቱን መንገድ ከተመለከት ነው። ቪክቶር ዮኬሬሽ አርሰናል ጎሎት የነበረውን በተለይ በመጀመሪያዎቹ ደቂቃዎች ጎሎት የነበረውን ነገር ሰጥቶታል። ከኳስ ጋር ፔኔትሬት ያደርጋል። ቀጥተኛ የጎል ማስቆጠር አቅም ይፈጥራል። እንደገና ኮሌክቲቭ በሆነው የጋራ የማጥቃት እንቅስቃሴ የምንለው ሲነርጂካል አታኪንግ ፕሌይ ለሚባለው ሀሳብ አርሰናል ቪክቶር ዮኬሬሽ የሰጠው ነገር ከፍተኛ ነው። ቪክቶር ዮኬሬሽ ብዙ ኳሊቲዎች እየሰጠ ነው ለአርሰናል። በተለይ የመከላከል ጫናን በተመለከተ የተከላካይ መስመር ተጫዋቾች አንድ እቅድ ላይ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች አንድ እቅድ ላይ ትኩረት እንዲያደርጉ የሚያስገድድ ተጫዋች ነው። ይሄ በተለይም ደግሞ ይሄ ቨርቲካሊቲ እና ስትሬቺንግ ዲፌንሲንግ ላይ ብዙ ነገሮችን መፍጠር ይችላል። በተለይ የተጫዋቹ የሰውነት ግዝፈት፣ ሞቢሊቲው፣ እንደገና የሚመጣውን እንቅስቃሴ የሚቆጣጠርበት የሚጠብቅበት መንገድ ዮኬሬሽ ብዙ ነገሮችን ኮምባይን በማድረግ ስፒድም ያለው ተጫዋች ስለሆነ ራኒንግ ቢሃይንድ በተለይ ከጀርባ የሚሮጡ ሩጫዎችን ማክሲማይዝ በማድረግ ጎሎችን ማስቆጠር ይችላል። ለምሳሌ ከጀርባ ሮጦ ያስቆጠረውን ሁለተኛውን ጎል ማንሳት እንችላለን። የጋብሪኤል ማርቲኔሊ ኳሱን ይዞ መሮጥ የሚከተለው ተጫዋች አስፈላጊነትን በሚገባ መረዳቱ ነው ሶስተኛውን ጎል እንዲያስቆጥር ያደረገው። አብዛኛውን ጊዜ ሩጫዎች ከቢሃይንድ ራኖች የተጫዋቾች የጌም ማኔጅመንትና የጌም ንባብ የሚመጡ ናቸው። ኮንስታንትሊ ፎርሲንግ ደ ዲፌንሲቭ ላይን ኢን ዲፐር ፖዚሽን ነው የሚለው። በጣም በተከታታይነት የተከላካይ መስመር ተጫዋቾችን በጣም ጠልቀው እንዲከላከሉ
ማለትም አስገዳጅ የሆኑ የመከላከል አደረጃጀቶች ውስጥ እንዲገኙ ከመጀመሪያው ከመሰረታዊ የመከላከል አደረጃጀታቸው በተጨማሪ ሌላ የጨዋታ ጫና ውስጥ እንዲወድቁ ያደርጋቸዋል ይላል። በቨርቲካሊቲና ስትሬቺንግ ዲፌንሲቭ ስትራክቸር ውስጥ የሚሮጡ ተጫዋቾች ማለት ነው። አብዛኛውን ጊዜ የቪክቶር ዮኬሬሽን ሩጫዎች ከተመለከታችሁ ከጀርባ ቻናሎችን ማዘጋጀት ይችላል። አርሰናል በዘንድሮ የውድድር ዓመት በተለይ ሚኬል አርቴታ የመጨረሻዎቹ 2 ጨዋታዎች አንድ ኬሚስትሪ የሰጠው ይመስለኛል። በተለይ የቼልሲው ጨዋታ ላይ የነበረውን ነገር ከተመለከትን ከዛም በፊት በቻምፒየንስ ሊግም ሆነ በፕሪሚየር ሊግ እየተመለከትን ያለነው የእንቅስቃሴ እድገት አንድ ያመጣው ምንድን ነው? በኮምቢኔሽን የትኞቹ ተጫዋቾች የጋራ የቅንጅት ጨዋታ ላይ ማጥቃቱን የተሻለ ጥራት ያለው ማጥቃት ሊያደርጉት ይችላሉ ለሚለው ምልክት የሰጠ ነው። የቪክቶር ዮኬሬሽና የፊት መስመር ተጫዋቹ ካይ ሃቨርትዝ ጥምረት የአርሰናልን የማጥቃት እንቅስቃሴ ሌላ ዳይሜንሽን ፈጥሯል። ስለዚህ ኢንቴሊጀንት ኦፍ ዘ ቦል ሙቭመንት ይፈልጋል። አብዛኛውን የጋብሪኤል ሄሱስ ኳሊቲ ከኳስ ጋር ነው። ከኳስ ጋር ሩጫዎቹ አብዛኛውን ጊዜ ጥሩ የሆነ የአእምሮ ኢንቴሊጀንት የሆነ ተጫዋች ስለሆነ የአእምሮ ብስለትም ስላለው ከኳስ ጋር ጥሩ ነው። ነገር ግን አርሰናል እንደ ሰንደርላንዱ አይነት ጨዋታ የሚፈልገው ምንድነው? ኢንቴሊጀንት ኦፍ ዘ ቦል ሙቭመንት ነበረ። አይዶንት ኖ ሚኬል አርቴታ አንዳንዴ የተጫዋች አመራረጡ ጥያቄ የሚያስነሳበት አይነት አሰልጣኝ ይሆናል። ትልቅ አሰልጣኝ ነው ሚኬል አርቴታ፣ በቅርብ ጊዜ ካየናቸው ያደጉ አሰልጣኞች መካከል አንዱ ነው። ነገር ግን ለቡድን ተጫዋቾች አፕሮች የሚሆኑ ተጫዋቾችን የሚመርጥበት ውሳኔው ግን አርሰናልን በብዙ መንገድ ዋጋ እያስከፈለው። ዛሬ ጋብሪኤል ሄሱስ ከኳስ ጋር በሚቆይባቸው እንቅስቃሴዎች አርሰናል ከኳስ ውጭ የነበረው የታፈነ ብላይንድ ሲቹዌሽን የተፍታታው ይሄ ቪክቶር ዮኬሬሽ የሚባለው ተጫዋች ተቀይሮ በገባበት ሰዓት ላይ ነው። በተለይም ደግሞ he thrives on making curved runs ነው የሚሉት። እንደውም ይሄ በጣም የተራበ ነው። ሁሌም ቢሆን ይጥራል። ከርቭድ ሩጫዎች ወይም ደግሞ በእኛ በአማርኛው ተጠምዛዥ ሩጫዎችን ያደርጋል። ይሄ ኦፍ ዘ ቦል ሙቭመንቱ የከርቭድ ራን ኦፍ ዘ ቦል ሙቭመንቱ የታጨቁትንና አንድ ቦታ ላይ ለመከላከል የቆሙትን የተከላካይ መስመር ተጫዋቾች ይሄኛው ሴንተር አቴንሽን ስለሚሆን ተጫዋቹ በሚሄድባቸው እንቅስቃሴዎች ተከትለው ስለሚሄዱ የሚከፈተውን ስፔስ ሌሎች ተጫዋቾች መጥተው ለሌሎች እንቅስቃሴዎች እንዲያዘጋጁ ያግዛል። ስለዚህ የዚህ ተጫዋች በሜዳ ላይ መኖር የዋይደር ፖዚሽን አታኪንግ ሲስተሙን የአርሰናልን ይጠቅመዋል ማለት ነው። በተለይም ደግሞ ስፔሻሊ ኢንሳይድ ራይት ቻናል ላይ ነው የሚለው በመካከለኛው የቀኝ የማጥቃት እንቅስቃሴ የዚህ ተጫዋች ሩጫ የአርሰናልን የማጥቃት ኦፍ ዘ ቦል ብልጠትን ብስለትን በደንብ የሚያሳይ ነው። ተከላካይ መስመር ተጫዋቾች በእግር ኳስ የሚያዩትን ነገር ነው የሚያምኑት። ታላቁ አሰልጣኝ ዮሃን ክራይፍ የሚናገረው ነገር አለ። የተከላካይ መስመር ተጫዋቾች እርግጠኛ ሆኖ የሚጫወቱት የሚያዩትን ነገር ብቻ ነው። የተከላካይ መስመር ተጫዋቾች ስለማያዩት ነገር አይጨነቁም። ስለሚያዩት ነገር ነው የሚጨነቁት። ስለዚህ የሚያዩትን ነገር ብቻ ነው የሚከላከሉት ማለት ነው። ያ የማያዩት ነገር ግን የቡድን አድቫንቴጅ መውሰጃ መንገድ ነው። ይሄ ነው ቪክቶር ዮኬሬሽ እየሰራ ያለው። የዮኬሬሽ ትልቁ ኳሊቲ የኦፍ ዘ ቦል ሙቭመንቱ ነው። የኦፍ ዘ ቦል እንቅስቃሴው አርሰናልን በተሻለ ያደገና የበሰለ ቡድን እንዲሆን አድርጎታል። ኦዴጋርድ አብዛኛውን ጊዜ በአርሰናል የሚፈለጉ ሩጫዎችን የሚፈጥሩ ተጫዋቾችን እየተከተለ ኢንሳይስ የሚያደርግ ወይም ደግሞ የሚቀሰቅሱ ኳሶችን ይነካ ነበር። ዛሬ በቪክቶር ዮኬሬሽ ቀስቃሽ የሆኑ የኳስ ንክኪዎች ይፈጠሩ የነበረው አጠገቡ የነበረው የካይ ሃቨርትዝ ንክኪ ነበር። አይዶንት ኖ ካይ ሃቨርትዝን ወዲያውኑ ነው የቀየረው። ምናልባት ማሳረፍ ፈልጎ ይሆናል ብዬ አስባለሁ። ያው ከጨዋታው በኋላ ይህን ለመነካካት ሞክሯል። በፍጥነት ነው ፕሮዳክሽን የሰራውላችሁና መግለጫው ላይ ስለ ካይ ሃቨርትዝና ስለ ትሮሳርድ ተጠይቆ ነበርና ሃቨርትዝን ማሳረፍ ፈልጓል ሚኬል አርቴታ። በቀጣይ ያው ብዙ ጨዋታዎች አሉ እንግዲህ በአርሰናል ቀጣይ ፊክስቸሮች ላይም ትንሽ በዚህ ፕሮግራም ጨምርላችኋለሁና ለነዛም
ይሄ የተፍታታ አእምሮና የተፍታታ ሰውነት እንዲኖራቸው ተጫዋቾችን ማኔጄብል እንዲሆን ይፈልጋል። ስኳድ ማኔጄብል ካልሆነ ሊቸገር እንደሚችል ስላወቀው ያለፉት 3 ዓመታት ስኳዱ ማኔጅ ለማድረግ የተጫዋቾችን የመተካካት ፖሊሲ ተግባራዊ እያደረገ ያለ ይመስላልና ግን እስከወጣበት ሰዓት ድረስ ቪክቶር ዮኬሬሽ ተቀይሮ ከገባ በኋላ የዮኬሬሽን እንቅስቃሴ ይበልጥ ውጤታማ በማድረግ ግን የካይ ሃቨርትስ ሚና እጅግ በጣም የሚደነቅ ነው። ካይ ሃቨርትስ ዛሬ በጣም በተሻለ ጨዋታውን እንዲመራ አድርጎታል። ሌላው የዚህ ተጫዋች እኔ ተቀይሮ ከገባ በኋላ በነበሩት እንቅስቃሴዎች ሆን ብዬ እየተከታተልኩት ነበርና ለአርሰናል የማጥቃት እንቅስቃሴ አንዱ የፈጠረው ነገር ምንድነው? ብላይንድ ሳይድ ሩጫዎችን ያደርጋል። እነዚህ የተከለከሉ የማይታዩ የሚመስሉ ነገር ግን ለአርሰናል የማጥቂያ መንገዶች ኦፕሬሽን በተለይም ደግሞ ባክ ዘ ሾልደርስ ኦፍ ዘ ዲፌንደርስ ነው የሚለው ታይሚንጋቸውን በጠበቀ ወይም ደግሞ ጊዜያቸውን በጠበቁ ሙቭመንቶች የመውረር የመምጣትና እዛ ቦታ ላይ ተከማችቶ የማጥቃት እንቅስቃሴን የመቀስቀስ አታኪንግ ስፔስና አታኪንግ ኢንቴሊጀንስን በደንብ ሲያመጣ እየተመለከትን ነበረ። የተከላካይ መስመር ተጫዋቾችን አብዛኛውን ጊዜ ልትረብሽ የምትችልባቸው ትልቁ ኳሊቲ አንዱ ይሄ ነው። በተደጋጋሚ ይህን የጨዋታ እድገት በመፍጠር የተጫዋቾችን የተረጋጋ የመከላከል አደረጃጀት እንዲረበሽ የሚደረግበት አካሄድ ነው። ይህ አካሄድ የተከላካይ መስመር ተጫዋቾች ወደፊትና ወደ ኋላ በሚሄዱባቸው ሰዓት የሚጥሉትን ስፔስ በብላይንድ ሩጫዎች እንዲያሸንፍ የአርሰናል የጨዋታ ስትራክቸር ካገዘው ይሄ ተጫዋች ሊገን እንደሚችል ግልጽ ነው። አንደኛ የሚያገኛቸውን እድሎች ማክሲማይዝ የማድረግ አፈጻጸሙ እያደገ መጥቷል። ሁለተኛውን ጎል ከተመለከታችሁት ልክ ካይ ሃቨርትስ ኳሱን ሲሰጠው መሬቱ ላይ ተክሎ ነበር ጎሉን ያስቆጠረውና ልክ ኳሱ ሲመጣ ኳሱን ተቀብሎ ያስቆጠረበት መንገድ የልጁ የአፈጻጸም የኳሊቲ ጉዳይ እንደሆነ በደንብ ተመልክተነዋል። ስለዚህ ይህንን ኳሊቲ አፕግሬድ ማድረግ የሚችሉ ከሱ አጠገብ የሚቆሙ የጨዋታውን እንቅስቃሴ እድገቱን ይበልጥ ደግሞ የሚወስኑለትን ተጫዋቾችን ከፈጠረ አርሰናል በዚህ ተጫዋች በሚገባ ሊጠቀም እንደሚችል በግልጽ ማንሳት ይቻላል። ዛሬ ሌላው የቪክቶር ዮኬሬሽ ትልቁ ኳሊቲ የነበረው ምንድነው? የቦክስ ፕሬዘንስ የሚባለው ነው። በሳጥን ውስጥ መገኘት። ይሄ ፒን ኤንድ ፑሽ ይለዋል። እንደውም ይሄን ሐሳቡን ስትራይከሮች አብዛኛውን ጊዜ የተከላካይ መስመር ተጫዋቾችን ፒን በማድረግ ወይም ደግሞ ወግቶ በመያዝ የተከላካይ መስመር ተጫዋቾች እንዳይወጡ ምቾት ተሰምቷቸው ወደ ተጋጣሚ ሜዳ እንቅስቃሴ ከመጡ የተጋጣሚ ቡድን የማጥቃት እንቅስቃሴ የሚወሰነው የተከላካይ መስመር ተጫዋቾቹ በሚሰጣቸው ነፃነት ነው። የአርሰናል የመጀመሪያው 45 ደቂቃ ላይ ትልቁ ድክመት የነበረው ምንድነው? አርሰናሎች ፕሬዠር ስለማይፈጥሩ መጨረሻ ላይ የተጋጣሚ ቡድን ሳጥን ላይ ፕሬዠር ስለማይፈጥሩ የተጋጣሚ ቡድን ሳጥን ፕሬዠር አለመፈጠሩ ወጥ የሆነ ከተከላካይ መስመር ወደ አማካኝና ከአማካኝ ወደ አጥቂ የሚሄድ ሽግግሩ ስርዓት ያለው ኳስ ወደ አርሰናል አደገኛው ዞን ይመጣ ነበር። ይሄ የፒን ኤንድ ፑሽ ፋክተር ምንለውን እንዳናየው ያደረገን ነገር ይሄን። ተከላካይ አብዛኛውን ጊዜ አደጋ ውስጥ የሚገባው ፒን የሚደረግ ከሆነ፣ ተወግቶ የሚያዝ ከሆነ፣ ተገፍቶ የሚያዝ ከሆነ የሚጀምርበት መንገድ ነፃነት ያጣል። አብዛኛውን ጊዜ ይሄ ላጊንግ የሆነ ቡድን ነው የሚሆነው። ለመውጣት በጣም ብዙ የሚታገል ቡድን ይሆናል ማለት ነው። ይሄን የአርሰናል የፊት መስመር ተጫዋች የሆነው ቪክቶር ዮኬሬሽ ዛሬ በሚገባ ለአርሰናል አንድ አድ ያደረገው ነገር ነው። ይሄ ኤሊት ድሪብሊንግ ኤንድ ቦል ኬሪንግ ኳሊቲዎቹን ደግሞ ዛሬ በተወሰነ ተመልክተናል። ያው እንደምታውቁት ድሪብሊንግ በስትራይከሮች አብዛኛውን ጊዜ የሚፈለግ ነገር ነው። የተከላካይ መስመር ተጫዋቾች ጎል ከማስቆጠር ባለፈ ኳስ ተሸካሚ ተጫዋቾች እንዲሆኑ ይፈልጋል። ኳስ ተሸክመው እንዲሄዱ፣ ወደ ተጋጣሚ ሳጥን እንዲገቡ፣ የተጋጣሚን የማሰቢያ ጊዜ እንዲያሳጥሩ ይፈልጋል። ይሄ አብዛኛውን ጊዜ እንደነ ቪክቶር ዮኬሬሽ አይነት ተጫዋቾች እንዲያደርጉት የሚፈለግ ነገር ነው። ዛሬ አሁን በሚያደርግበት እንቅስቃሴ ውስጥ በተለይም ደግሞ ይሄ የዴንጀረስ ካውንተር አታክ የሚጀመርበትን ትራንዚሽን ይጀምረው ነበር፣ ይቀሰቅሰው ነበር። አደገኛ የሚባለውን የካውንተር አታክ እንቅስቃሴ ሲጀምር
እጅግ በጣም አስፈሪ ነበረ። ወደ መጨረሻው የሜዳ ክፍል ሲገባ የሚፈጥረውም ጫና በግልጽ ይታይ ነበር። ያ ጫና አድጎ የተጋጣሚ ቡድን በሚፈልገው የጨዋታ ስትራክቸር እንዳይቆይ ሁሉ ያስገድድ ነበር። ይሄ ከመጨረሻው የጎል ማስቆጠር ጫናው ውጭ ያለው የእሱን የሜዳ ላይ ሚና በሚገባ የሚያሳይ ነው። ይሄ ታርጌት ማን ካፓቢሊቲው አሁን ደግሞ እየጨመረ መጥቷል። ለአርሰናል አሁን በጣም ቤዚክ የሚባለው ለሚኬል አርቴታ በ4 ዋንጫ ላይ እንዳለ ቡድን አንድ የዋንጫ ፍጻሜ እንደደረሰ ቡድን የቪክቶር ዮኬሬሽ የጎል ማስቆጠርና ታርጌት ማን መሆን በየጨዋታዎቹ የሚፈለግ ነው የሚሆነው። ስለዚህ አሁን ላይ ባለው የሱ የጨዋታ አጨራረስ ቪክቶር ዮኬሬሽ ጉዳት እስካላስተናገደ ድረስ ጋብሪኤል ሄሱስን ሊያስቀምጥ የሚችል ኳሊቲ ላይ ነው ያለው። አሁን ዲሳይድ ማድረግ አለበት ሚኬል አርቴታ። ከቪክቶር ዮኬሬሽ ጀርባ የሚጫወቱ ተጫዋቾችን መምረጥ አለበት። ካይ ሃቨርትዝና እሱ ያላቸው ኮምቢኔሽን ፕሌይ አድገዋል። ስለዚህ እነዚህ ተጫዋቾች ዋንጫ ማሸነፍ የሚፈልግ ከሆነ በእነኚህ ተጫዋቾች ነው ዋንጫ ሊያሸንፍ የሚችለው። በእነኚህ ተጫዋቾች አብረው የጋራ እንቅስቃሴ የመጨረሻው የሜዳ ክፍል ላይ በሚደረጉ ንክኪዎች፣ ከኳስ ውጭና ከኳስ ጋር በሚደረጉ ንክኪዎች፣ በሚደረጉ የጨዋታ ብልጠቶች ነው ዋንጫ ሊወስድ ይችላል ተብሎ የሚታሰበውና ምናልባት በጣም ወሳኝ የሚባለውን ውሳኔ ተግባራዊ ማድረግ አለበት ሚኬል አርቴታ። ከዛ ውጭ የዚህን ተጫዋች ኤክስጂ ከተመለከታችሁ ኢፊሽንሲው በጣም የሚደነቅ እየሆነ መጥቷል። አሁን ኤክስፔክትድ ጎል ፐር ጌም ሜትሪክሱን ብናየው ሃይ ኮንቨርሴሽን ሬት ያለው ወይም ደግሞ ከፍተኛ የሆነ ጎል የመሆን እድል የመቀየር እድል ያለው ተጫዋች እየሆነ መጥቷል። ስለዚህ ለአርሰናል ከሚፈጠሩ የግብ ዕድሎች አንጻር እነዚህን የሚፈጠሩ የግብ ዕድሎችን ወደ ውጤት ከመቀየር አንጻር እነዚህን የሚፈጠሩ የግብ ዕድሎችን በጨዋታዎች ከመደጋገም አንጻር ቪክቶር ዮኬሬሽ የሚያመጣው ነገር ላቅ ያለ እንደሚሆን ይጠበቃል። የሰንደርላንዱ ድል ቀላል ድል አይደለም። ሰንደርላንድ በእርግጥ ባለፉት 5 ጨዋታዎች 3 ሽንፈቶችን አስተናግዶ ሊሆን ይችላል። ነገር ግን እሱ አይደለም ትልቁ ነገር። ሰንደርላንድ በትልልቅ ጨዋታዎች ላይ የሚፈጥረው ጫና ለብዙ ቡድኖች አብዛኛውን አስቸጋሪ እያደረገ ነበር። በተለይም ደግሞ የመጨረሻ የሜዳ ክፍል ላይ ከሚፈጥሯቸው ጫናዎች አንጻር እነዛን ጫናዎች ቡድኖች እንዳይቋቋሙ እያደረገ በየጨዋታዎቹ የቡድኖቹን ጫና እያበዛ እየተመለከትነው ነበር። የመጀመሪያው የአርሰናልና የሰንደርላንድን ጨዋታ ማስታወስ ስለዚህ ቀላል ይመስለኛል። ተቸግሮ ነበር አርሰናል 1 ነጥብ ይዞ የወጣ የነበረውና ለሌሎችም ቡድኖች የሰንደርላንድ የጨዋታ አቀራረብ እንዲሁ ምቾት የሚሰጥ የጨዋታ አቀራረብ እንዳልሆነ ግልጽ ነው። ስለዚህ ይሄን ድል ማድረጉ ፌብሩዋሪ 12 ላይ የሚደረገውን የብሬንፎርድና የአርሰናልን ጨዋታ ብዙዎች እንዲጠብቁ ያደርጋቸዋል። ከዛ ጨዋታ በኋላ አርሰናል ሌላ ከባድ ፉክክር ይጠብቀዋል። የኤፍኤ ካፕ ጨዋታ ነው። ከዊጋን አትሌቲክ ጋር ይጫወታል። ከዛ ፌብሩዋሪ 18 ከ3 ቀን በኋላ ከወልቭስ ጋር የሚያደርገው ጨዋታ ይኖራል። ከዛ ፌብሩዋሪ 22 ከቶትንሃም ሆትስፐርስ ጋር ይገናኛል። ይሄ ሌላው ከባዱ ጨዋታ ነው ለአርሰናል። ከዛ ማርች 1 ላይ ከቼልሲ ጋር የሚያደርገው፣ ማርች 4 ከብራይተን ጋር የሚያደርገው፣ ማርች 15 ከኤቨርተን ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ማርች 22 ያው አርሰናል ከማንቸስተር ሲቲ ጋር በፍጻሜ በኤፍኤል ካፕ የሚገናኝ ይሆናል ማለት ነው። እነዚህ ጨዋታዎች እንግዲህ አርሰናልን ጉዞ የሚወስኑ በጣም ወሳኝ ጨዋታዎች ናቸው። ነገር ግን ከዛሬው ጨዋታ ሚኬል አርቴታ ከተጫዋች አጠቃቀማቸው ጋር በተያያዘ ምን አይነት ውሳኔ ከዚህ በኋላ መወሰን አለበት ለሚለው ፕሩፍ ኦፍ ፖይንት ግን የሰጠው ይመስላል። በተለይ ለተጋጣሚ ጫና የሚያሳድር እንቅስቃሴ ሚኬል አርቴታ ተግባራዊ ማድረግ የሚችል ከሆነ ተጋጣሚ በስርዓት እንዳይጀምር ማድረጉ የአርሰናልን የመከላከል አደረጃጀት ስቴቢሊቲ መፍጠር መሆኑን የቪክቶር ዮኬሬሽ ኢንትሮዳክሽን በሚገባ አሳይቷል። ጨዋታው እንዴት አገኛችሁት እናንተ? እስኪ ሀሳብ አስተያየት ስጡበት። ጥሩ ጊዜ ይሁንላችሁ።